ዛሬ እንግዲህ አንዳንድ ህልም የሚነግሩኝ ሰዎች ስላሉ አብዛኛውን የኢትዮጵያ ህዝብ ህልማችን ተመሳሳይ ነው ታውቃላችሁ። ፀጉር መቆረጥ ምንድን ነው ያላችሁኝ ሰዎች አላችሁ። እንግዲህ ህልም እንደፈቺው ነው አይደለም? ፀጉር መቆረጥ ለኔ ጎረቤት፣ አብሮ የኖረ ሰው፣ ጓደኛ፣ በጣም ቤስት ፍሬንድ የሆነ ሰው ነው የሚሞተው። ፀጉር መቆረጥ ማለት ነው። አንዳንዱ ሲፈታ ደግሞ ጸጋ መገፈፍ ነው ይላል። እንግዲህ ጥፍርና ባዳ ነው። ጥፍር ከኛ ጋር አይገናኝም እና ፀጉር ጸጋ በረከት ላይላችን ላይ ሊሆን አይችልም። እንደኔ ህልም አፈታት ማለት ነው። ስለዚህ እንደ ፍቼ እስቲ እናንተ ፀጉር ሲቆረጥና ጥፍር ሲቆረጥ እስቲ ምንድን ነው ያለው ልዩነቱ? ይሄንን በጣም ፎከስ አድርጋችሁ እዛ ላይ ማስተያየት ትችላላችሁ። እንዴትም ብሎ ፀጉር መቆረጥና ጥፍር መቆረጥ ጸጋ መገፈፍ ሊሆን አይችልም። ምክንያቱም ባዳ ነው ላይላችን ላይ ያለው። ብንላጨው ከአካላችን ጋር የተገናኘ አይደለም፣ ተመልሶ የሚያድግ ነገር ነው። ስንወለድ እኮ ክርስትና ስንነሳ ፀጉራችን እንላጫለን ስለማያስፈልግ አይደለም፣ ስለማያስፈልግ ነው። ስለዚህ ያም ባዳ ነው ማለት ነው። ጸጋ መገፈፍ አይደለም፣ ከጸጋ ጋር አይገናኝም። ጸጋ መገፈፍ በጣም ከባድ አፈታት ነው። ይሄ ልክ ያልሆነ አፈታት ነው። በህልማችን ነጭ ልብስ መልበስ ደግሞ ምንም አይነት ሞት አይደለም። የብዙ ሰዎች ጥያቄ ስለሆነ ነው የምልሰላችሁ። ባይዘዌ በህልም ነጭ ልብስ መልበስ በረከት ብርሃን ነው። ነጭ ልብስ እንግዲህ ፍክት ያለ ልብስ ላይላችን ላይ ገላችን ላይ ሲያርፍ ብርሃን ነው። እኛ ላይ ሌላ እግዚአብሔር የሚሰጠን ብርሃን አለ የሚበራልን። የጨለመብን ስራ ያጣን ልንሆን እንችላለን። የተንከራተትን ሰዎች፣ በበሽታ የታመምን ሰዎች ልንሆን እንችላለን። ነጭ ልብስ በህልማችን ስንለብስ ከዛ ከጨለማ ህይወት የምንወጣበት ነው እንጂ ምንም አይነት ነጭ ልብስ ክፋት የለውም ማለት ነው። እንግዲህ ህልም እንደፈችው ነው። እንግዲህ በህልማችን ሰዓት ያላችሁኝ ሰዎች ያላችሁ፣ ሰዓት ልጅ ነው። ልጅ ለመውለድ ሰዓት ያደረግን ሰዎች ሰዓት ልጅ ነው። ምንም አይነት ከህይወት ሰዓት አቆጣጠራችን ጋር ስለማይሄድ አንዳንድ አጓጉል አፈታቶችን እንደዚህ ነው እኮ ስለሚሉኝ አይደለም፣ ሊሆንም አይችልም። እኔ የራሴ እንግዲህ ህልም እንደፈችው እስከተባለ የራሴ የምፈታበት አለ፣ ሌላው ደግሞ የራሱ አመለካከት አለው ማለት ነው። አንዳንዴ ደግሞ ጫማ በእጃችን ይዘን ጫማው እጃችን ላይ ያለ ቁጭ አላረግነውም፣ አለበለዚያ ደግሞ ባዶ እግራችን ነን፣ ግን ጫማው የለም አጠገባችን የለም። እሱ ትዳራችንን መፍታት ትዳራችንን መለያየት ነው የሚሆነው። አንዳንዴ ጫማውን በእጃችን ይዘን ግን ብዙ ጊዜ ጫማው አጠገባችን ሆነን ባዶ እግራችንን ካየን ትዳራችን ውስጥ ሆነን ትዳራችንን ፈተን ነው። ትዳራችንን በዛ መሀል በጣም ኬር ብናደርገው ወደ ትዳራችን እንመለሳለን ማለት ነው። አንዳንዴ ደግሞ ይሄ በህልማችን ማስመለስ የምትሉት ነገር አለ። ትል ይወጣናል እናስመልሳለን። ማመሱ በሽታ ነው የሚወጣለን። ምንም አይነት ማስመለስ ስናስመልስ እንግዲህ በሽታ ነው የሚወጣለን አይደል? እሱም ደግሞ ማስመለስ ቆሻሻ ነገር ነው የሚወጣለን ማስመለስ። አንዳንዴ ደግሞ በህልማችን የሆነ ሰው የሚመታን ሰው አለ። የሚመታን የሚደበድበን የሚመስል ሰው አለ። ያ ማለት አይነ ጥላ ነው። አይነ ጥላ ያለብን ሰዎች የሆነ ሰው ይመታናል፣ ይደበድበናል፣ በድንጋይም በዱላም ሊያባረረን ይችላል። አይነ ጥላ ነው። እሱን የአይነ ጥላ መድኃኒት ሰርቼላችኋለሁ። እዛ ላይ ደግሞ ከአይነ ጥላ ጋር የተያያዘ ነገር ስለሆነ እሱን ማባረር ትችላላችሁ። ግላው ሲብ የምታደርጉትም ሰዎች አይነ ጥላ ብያችኋለሁ። እሱም አይነ ጥላ ነው። የሆነ ሰው መጥቶ የሚገናኘን የምትሉ ሰዎች ደግሞ እሱም አይነ ጥላ ነው። እሱንም ከአይነ ጥላ ጋር የሚገናኝ ነገር ነው። አብዛኛውን እንደዚህ አይነት ነገሮች ከአይነ ጥላ ጋር የሚገናኙ ነገሮች ናቸው። እንደገና ደግሞ ሾክ አጥር ተከበን ምናምን የምትሉ ምቀኛ ነው። በምቀኛ ውስጥ የተከበባችሁ፣ በመጥፎ ሰዎች የተከበባችሁ፣ መጥፎ ችግር ያለባችሁ ሰዎች ናችሁ። ከዛ ውስጥ እግዚአብሔር ያውጣችሁ። ራሳችሁን እንግዲህ ህልም ስናይ ራሳችንን አንድ እንድንጠነቀቅበት፣ ሁለት ደግሞ ራሳችንን የዛን ቀን ተጠንቅቀን ከቤት ሳንወጣ ወይንም የምንሄድበት ቦታ በጥንቃቄ ደርሰን እንድንመጣ ነው። ህልም ሰው ከህልሙ በፊት አይሞትም አይደለም? ስለዚህ ያ ጥንቃቄ ለዛ ነው። ሁለተኛ ነገር ደግሞ በጣም ብዙ ነገር ባንዴው ልንገራችሁ ብዬ ነው ዩቲዩብ ላይ ስለሆነ። ሁለተኛ ነገር ደግሞ እኛ ውሃ ውስጥ ስንዋኝ፣ ውሃ ውስጥ ስንዳከር፣ እዛው ስንዋል ውሃ ውስጥ ይሄ ድካም ነው። ቀሪ ጊዜያችንን እንዴት እንደምንደክም፣ እንዴት እንደምንለፋ፣ ህይወት እንዴት እንደምታልፋን
አንዴ ውሃ ላይ እንሆናለን፣ አንዴ አየር ላይ እንሆናለን፣ አንዴ ንፋስ ላይ እንሆናለን እና ትንሽ ድካማችን ነው የሚያሳየው። እሱ ድካማችንና ልፋታችንን ነው የሚያሳየው። ውሃ ውስጥ ሰምጦ መቅረት ደግሞ ችግር ውስጥ ሳንወጣ ችግራችንን እዛ ችግራችን ውስጥ ሰምጠን መቅረት ማለት ነው። ችግራችንን በጊዜ መወጣት ሳንችል እንግዲህ ችግሩ ሲባባስ እዛው ሰምጦ መቅረት ማለት ነው። ሁለተኛ ነገር ደግሞ ከውሃ ውስጥ የምንወጣው ሰዎች ያለን ገብተን፣ እሱ ደግሞ ከውሃ ውስጥ ስንወጣ ከችግራችን ወጣን ማለት ነው። ስለዚህ እንደዚህ እያደረግን ህልማችንን በቀላሉ መፍታት ስለምንችል እንደው ይሄንን ልበላችሁ ብዬ ነው።